የተለያዩ የመናፍስት አይነቶች አሉ። ከነዚህ ውስጥ ብዙም የማይታወቁትና የማይነገርላቸው የዘር የቤተሰብ መንፈስ የሚባሉ ናቸው። እነዚህ መንፈሶች በቤተሰቡ ዘር ማንዘር ውስጥ ተደብቀው የሚኖሩ በዘሩ ውስጥ መከራና ጥፋት የሚያመጡ ክፉ መናፍስት ናቸው። በዚህ ቪዲዮ ስለ እነዚህ መንፈሶች ምንነት፣ እንዴት ወደ ቤተሰባችን እንደሚገቡ፣ ከነዚህ መናፍስት እንዴት እንደምንላቀቅ አቀርብላችኋለሁ። አብራችሁን ቆዩ። የዘር የቤተሰብ መንፈስ የሚባለው ቤተሰብ ውስጥ የሚኖረው ከአያት ከቅድመ አያት የሚተላለፍ ክፉ መንፈስ ነው። ብዙ ጊዜ ይሄ መንፈስ ቤተሰቡን የሚጠናወተው ከጥንቆላና ከክፉ አሰራር ጋር ግንኙነት ከነበረ፣ አያት ቅድመ አያት ባዕድ አምልኮ ከመናፍስት ጋር ቃል ኪዳን የተግባቡ ከሆነ ይሄ መንፈስ ቤተሰቡን ለማጥቃት መንገድ ያገኛል። እነዚህ መናፍስት ራሳቸው ልክ የቤተሰቡን ጠባቂ፣ አድራጊ፣ ፈጣሪ አድርገው ይመለከታሉ። እንዲህ ይመለኩ ይፈልጋሉ። የዘር መንፈስ በዚህ ብቻ ሳይሆን በተለያየ አይነት ይገለጻል። የአካባቢና የሁኔታ የዘር መንፈስ አለ። ለምሳሌ ግብረ ሰዶም የትውልድ የዘር መንፈስ ሆኖ ትውልዱን እየገደለ የሚገኝ መንፈስ ነው። አገራትም የዘር የትውልድ መንፈስ ያጠቃቸዋል። ለምሳሌ የሀገራችን ሰሜኑ ክፍል የጦርነት አዙሪት ሊሰበር ያልቻለው የጦርነት የዘር መንፈስ ነው። በአሁኑ ሰዓት እያንዳንዱ ቤተሰብ በዚህ መንፈስ ያልተጠቃ የለም። የዘር መንፈስ በዘሩ በቤተሰብ ውስጥ ቤተሰቡን እንዲከታተል ዘሩ የትም እንዳይደርስ የሚያጨነግፍ ዋናው አጋንንት የተወከለ መንፈስ ነው። ቤተሰቡን እየተከታተለ ሪፖርት ያደርጋል። ለዘመናት ቤተሰቡ ውስጥ ተደብቆ የቤተሰቡን ደካማና በጎጎን በጥልቀት ያውቃል። ይህ መረጃ ቤተሰቡን ለማጥቃት፣ ለማበላሸት፣ ለማሰቃየት፣ ከመንፈሳዊ ሕይወት ለማራቅ ይጠቀምበታል። እነዚህ መንፈሶች መንፈሳዊ ሕይወትን ብቻ ሳይሆን አካልህም እንዲታመም ያደርጋሉ። የዘር በሽታ የሚባለው አካላዊ ይሁን አእምሮ ህመም የሱ መገለጫ ነው። ዶክተር መድኃኒቱን የማያገኝለት በሽታ ታመው ገንዘባቸው በሕክምና የሚጨርሱ፣ በቤተሰብ ውስጥ ያለ ሱስ ቤተሰቡ ሁሉ በሱስ የተጠቁ መሆን፣ ልጆች የአያት የአባታቸው ባህሪ መጥፎ ባህሪ ወርሶ ማስቀጠል። ለምሳሌ አባት ጠጪ ቃሚ ከነበረ ልጅም እንደዛው የመሆን፣ ቤተሰብ ውስጥ ማግባት የማይችሉ ወይ አግብተው የሚፈቱና 2-3 የሚያገቡ፣ አንድ ልጅ ብቻ ወልዶ እምቢ የሚላቸው፣ ምንም ያህል ቢሰሩ ቢጥሩ ኑሮ አልቀየር የሚላቸው፣ ገንዘባቸው የሚባክን መፍትሄ የሌለው የገንዘብ ችግር፣ ቤተሰብ ውስጥ ሰላም እንዳይኖር ማድረግ፣ ህይወታቸው የስቃይ እንዲሆን ማድረግ እና ያለ እድሜ መግደል፣ ይሄ ሁሉ የዚህ መንፈስ ስራ ነው። ይሄ መንፈስ አንድ የቤተሰብ ውስጥ ከገባ ቤተሰቡ ዘር መልቀቅ አይፈልግም። ዘሩን እያሰቃየ መቀጠል ነው የሚፈልገው። ሌላው የቤተሰብ ቤተኛ መንፈስ የሚባለው ወደ ህይወትህ ለመግባት ጠንቋዮች፣ መተተኞች፣ አዋቂዎች፣ የባዕድ አምልኮ መሪዎች የሚባሉት ይጠቀማል። በጠንቋዮች በአስማተኞች አንተን እንዲከታተል የሚላክ የሚወከል ክፉ መንፈስ ነው። ስለሆነም ወደ ጠንቋይ አስማተኞች ጋር እንድትሄድ እነሱ እንድታማክር የሚገፋፋ ዋናው መንፈስ የቤተሰብ መንፈስ የሚባለው ነው። መጽሐፍ ቅዱስ ላይ ስለ ቤተሰብ መንፈስ ብዙ ጊዜ ተጠቅሷል። ኦሪት ዘኍልቍ ምዕራፍ 19 ቁጥር 31 እንዲህ ይላል፣ ወደ መናፍስት ጠሪዎች ወደ ጠንቋዮች አትሂዱ፣ እንዳትረክሱባቸው አትፈልጓቸው፣ እኔ እግዚአብሔር አምላካችሁ ነኝ። ለመሆኑ እነዚህ መናፍስት ቤተሰብ ውስጥ እንዴት ሊገቡ ቻሉ የሚለውን ብናይ ብዙ ቤተሰብ ውስጥ የሚገቡበት መንገዶች፣ አንደኛው ዋናው በቤተሰቡ ዘር ውስጥ አውቀውት ይሁኑ ሳያውቁት ከቤተሰቡ አንድ ሰው በጥንቆላ መተት፣ መናፍስት አጠራር፣ ውቃቤ ዛር እየተባለ ይመለክ የነበረ ባዕድ አምልኮ ከነበረ ይሄ ዋናው በር ከፋች ነው። አንድ ይሄ መንፈስ ዘር ውስጥ ከገባ መውጣት አይፈልግም። ይሄ መንፈስ አንድ የቤተሰብ ውስጥ ከገባ የቤተሰቡን ዘር መልቀቅ አይፈልግም። ዘሩን እያሰቃየ መቀጠል ነው የሚፈልገው። ስለዚህ ወደ መፍትሄው ስንመጣ መፍትሄው የእግዚአብሔር ኃይልና በክርስቶስ የተሰጠ ስልጣን ነው። እንደ እውነቱ ከሆነ ከነዚህ ክፉ መናፍስት የምንላቀቅበት መፍትሄ ጌታ አስቀምጧል። ልናሸንፋቸውም ልናዛቸውም የእግዚአብሔር ኃይል ተሰጥቶናልና። የሉቃስ ወንጌል ምዕራፍ 10 ቁጥር 19 እንዲህ ይላል፣ እነሆ እባቡን ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ፣ የሚጎዳችሁ ምንም የለም። የትኛውም የዘር መንፈስ እኛ ውስጥ ካለው ከክርስቶስ መንፈስ አይበልጥም። የነዚህ መናፍስት መጥፈው ነገር ለዘመናት ከቤተሰቡ ተጣብቆ መለየት አይፈልጉም። እንደ አሳዳጊ እንደ ጠባቂ ያንን ሰው ቤተሰብ ተጣብቀው ህይወቱን ይቆጣጠሩታል። ከሁሉም አስቸጋሪው እነዚህ አይነት መናፍስት ከህይወት ውስጥ ማስወጣት ነው። ማቴዎስ 17 እንዲህ ይላል፣
ወደ ሕዝቡም ሲደርሱ አንድ ሰው ወደ እርሱ ቀረበና ተንበርክኮ ጌታ ሆይ ልጄን ማርልኝ፣ በጨረቃ እየተነሳበት ክፉኛ ይሰቃያልና ብዙ ጊዜ በእሳት ብዙ ጊዜም በውሃ ይወድቃል። ወደ ደቀ መዛሙርትህም አመጣሁት፣ ሊፈውስትም አቃታቸው አለው። ኢየሱስም መልሶ የማታምን ጠማማ ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼስ እታገሳቸዋለሁ? ወደዚህ ወደ እኔ አምጡት አለ። ኢየሱስም ገሰጸው፣ ጋኔኑም ከእርሱ ወጣ። ብላቴናም ከዚያ ሰዓት ጀምሮ ተፈወሰ። ከዚህ በኋላ ደቀ መዛሙርቱ ብቻቸውን ወደ ኢየሱስ ቀረቡና እኛ ልናወጣው ያልቻልነው ስለምን ነው አሉት። ኢየሱስም ስለ እምነታችሁ ማነስ ነው። እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ተራራ ከዚህ ወደዚያ እለፍ ብትሉት ያልፋል፣ የሚሳናችሁም ነገር የለም። ይህ አይነት ግን ከጸሎት ከጦም በቀር አይወጣም አላቸው። ይህ መንፈስ ልጁ ላይ ከልጅነቱ ጀምሮ የነበረ ነውና ለማውጣት አስቸጋሪ ነው። የዘር መናፍስት ራሳቸው እንደ አሳዳጊ ጠባቂ ስለሚያዩ ለማውጣት አስቸጋሪ ናቸው። የዚያን ሰው ሕይወት እስከ መጨረሻ አሰቃይቶ አበላሽቶ በዘሩ ሁሉ መቀጠል ነው የሚፈልግ። ከዘር መንፈስ ለመላቀቅ ተራ የዕለት ተዕለት ጸሎት ብቻ አይበቃም። የተሰጠንን ስልጣን አስታውሰን በኃይል በእምነት በምግባር በጾምና በጸሎት ይህን መንፈስ ማባረር ያስፈልጋል። ይሄ የማናርግ ከሆነ የዚህ መንፈስ ጥቃት በልጆቻችን እና በልጅ ልጆቻችን ክፉ ስራውን ያስቀጥላል። የጌታችን የክርስቶስ ጸጋ ከእናንተ ጋር ይሁን። ሰላም።